ቆንጆ ከተለያዩ ምግብ ጋር አንድ ላይ ልናዘጋጀው የምንችለውን የቃሪያ ስንግ አዘገጃጀት ዛሬ እናያለን። ሰላም ሰላም፣ እንዴት ናችሁ? ሁሉ መልካም። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮን ከወደዳችሁት ላይክ አድርጉት። ጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። ዛሬ የምናዘጋጀው የቃሪያ ስንግ ነው። ቃሪያ ስንግ በሁለት አይነት መንገድ ልናዘጋጀው እንችላለን። አንደኛው በጥሬው፣ ካልሆነ ደግሞ ትንሽ በሰል ያለም አድርገን እናዘጋጀዋለን። ዛሬ አንደኛው ነው ማሳያችሁ። የምንጀምረው የምንሰንገውን ንጹህ ቃሪያ ፍሬውን በመውጣት ነው። ይሄ ትንሽ ጊዜ ወስድባችኋል። ቀስ ብላችሁ ቃሪያው ሳይቆረጥ በጥንቃቄ ፍሬውን ማውጣት ይኖርብናል። ፍሬውን በምታወጡ ጊዜ መጀመሪያ የቃሪያውን አቀማመጥ አይታችሁ በዛው ልክ ቀዳችሁ ፍሬውን አውጡት። በኋላ ከሰነጋችሁ በኋላ አቀማመጡ እንዳይገለበጥባችሁ። ስለዚህ እኔ 3 ቃሪያ ተጠቅሜ ያለው እያንዳንዱን ፍሬ እንደዚህ በጥንቃቄ አውጥቻለሁ ማለት ነው። እሱን አውጣታችሁ ታዘጋጃላችሁ። ታዘጋጁ የምትፈልጉትን ያህል የቃሪያ መጠን አድርጋችሁ የታጠበ ንጹህ ቃሪያ ፍሬውን በጥንቃቄ በማውጣት እንጀምራለን። እንደዚህ የሶስቱንም ቃሪያ ፍሬ አውጥቻለሁ። እሱን ወደ ጎን እናደርግና ይሄንን አጽዳድተን ሽንኩርትና ቲማቲም ማዘጋጀት እንጀምራለን። የተጠቀምኩት ሽንኩርት ተለቅ ያለ ስለሆነ ግማሽ ሽንኩርት ይበቃዋል። እሱን ልጬ አጥቤ ግማሹን ከትፌ አዘጋጀዋለሁ። አጥቤ ያምጥቻለሁ። ግማሹን ደቀቅ አድርገን እንከትፋለን። በደንብ ደቀቅ አድርጋችሁ ከተፉት። መለስ እያላችሁም አንዳንድ ያለፋችሁ ካሉ መለስ እያደረጋችሁ በደንብ ታደቁታላችሁ። ወይም ደግሞ በቢላችሁ ደግሞ ወይ መተምተምም ይቻላል። በቢላችሁ መታ ማድረግም ይቻላል። ደቀቅ አድርጉት ግን በመቀጠል ቲማቲም ነው። መካከለኛ መጠን ያለው ቲማቲም አጥቤ አምጥቻለሁ። እሱን የሚወጣውን ፓርት አውጥተን ውስጡ ያለውን ፍሬውን በቢላ ቀስ አድርገን ቀርደን እናወጣዋለን። ይሄም በኋላ ስናበስለው ለብ ስለምናደርገው ውሃ አይተፋብንም። ውሃ እንዳይተፋብን ይሄ ፍሬውን በቢላ ቀስ አድርጋችሁ ቆርጣችሁ ታወጡታላችሁ። እንደዚህ አውጥቻለሁ። በደንብ እንዲወጣላችሁ በማንኪያ ጸዳ አድርጎ ማውጣት ነው። ማንኪያውን ተጠቅሞ የቀሩትን ፍሬዎች እናወጣለን። ፍሬው እንደዚህ የወጣለት ቲማቲም አለን። እሱን እንከትፈዋለን። እሱንም ደቀቅ አድርገን ነው የምንከትፈው። መጀመሪያ ስላሽ ስትቆርጡትም ቀጠን አድርጋችሁ ቁረጡት። ከዛ ስትከትፉት ደቀቅ እያለ ይመጣል። ደቀቅ አድርጋችሁ ክትፉት።
እንደዚህ ደቀቅ አድርጌ ከትፌዋለሁ። ከዛ አንድ ነጭ ሽንኩርት ተጠቅሜያለሁ። እሱን ነጭ ሽንኩርት ማትፈልጉ ከሆነ አለመጠቀምም ትችላላችሁ። እሱንም በደንብ ድቅቅ አድርገን እንከትፈዋለን። በቢላችንም መታ መታ እያደረግን በደንብ እናደቀዋለን። መጠቀም ካልፈለጋችሁ ግን መተው ትችላላችሁ። እንደዚህ ከትፈን አዘጋጅተናል። ወደ መጥበሻ እንወስደውና ሽንኩርቱ ውሃውን እስኪጨርስልን ድረስ እናበስለዋለን። የራሱን ውሃ እስኪመጥ ድረስ በደንብ ብስል እንዲል አይደለም የሚፈለገው፣ ግን ትንሽ እሳት ላይ ለብ ለብ እንዲል ስለሚያስፈልግ ውሃውን እንደዚህ እንዲመጥልን እናደርገዋለን። ከዛ ትንሽ ዘይት እናደርጋለን። የዘይት መጠናችሁ እንደምትጠቀሙት የሽንኩርት መጠን እንደምታዘጋጁት አዘገጃጀት ይወስነዋል። ግን አነስተኛ መጠን ነው የምታደርጉት። ወዲያው ቲማቲሙን እናደርጋለን። እንዲሁም ደግሞ አድቅቀን የፈጨነውን ነጭ ሽንኩርት እናደርግና ትንሽ እሳት ላይ እናበስለዋለን። ለብ ለብ እንደማድረግ ማለት ነው። እያማሰለን እናበስለዋለን። በቀጣይ ትንሽ ቁንዶ በርበሬ እናደርጋለን። ትንሽ ሚጥሚጣ፣ ይሄም ከፈለጋችሁ አለመጠቀም ትችላላችሁ። ግን የሚያቃጥል ነገር ትንሽ ብታደርጉበት ጣዕሙንም ያጣፍጠዋል። በመቀጠል ጨው እናደርግና እናዋህደዋለን። የተወሰነ ነው፣ ልክ ቲማቲም ለብ ለብ እንደምታዘጋጁት እሳቱን የማስነካት ያህል። ከዛ እንደዚህ አዘጋጅተነዋል ማለት ነው። በቃ አውጥተነዋል። ያን ያህል የሚበስል አይደለም። እሳት ነካ ነካ ማድረግ ነው። እንደዚህ ቆንጆ ሆኖ በስሏል ማለት ነው። ወደ ጎን እናደርግና እሱ እየቀዘቀዘልን ግማሽ ሎሚ፣ ውሃ ያለው ሎሚ ከሆነ ግማሽ፣ ካልሆነ ብዙም ውሃ ከሌለው ደግሞ አንድ ሎሚ አድርጋችሁ የሎሚ ጁስ እንጨምርበታለን አቀዝቅዘን። ከዛ በደንብ እንቀላቅለዋለን። እንደዚህ አድርገን አቀላቅለነዋል። በመቀጠል መሰነግ ነው ማለት ነው። ወይንም ደግሞ ያዘጋጀነውን የቲማቲምና የሽንኩርት ወደ ሰነጠቅነው እና ፍሬውን ያወጣነው ቃሪያ ላይ እንሰንገዋለን፣ እናስገባዋለን። ትንሽዬ አነስተኛ መጠን ያለው ማንኪያ አድርጋችሁ ቀስ ቀስ እያደረጋችሁ እንደዚህ በምታዩት መንገድ ጫን ጫን እያደረጋችሁ ወደ ውስጥ ማስገባት ነው። እንደምታዩት አንዱ ሰንጌዋለሁ። በደንብ ጫን ጫን እያደረጋችሁ እንዲይዝላችሁ ማድረግ ነው። መጀመሪያም ስትመርጡ ቃሪያውን ከፍ ከፍ ያለ ቃሪያ ተጠቀሙ። ተለቅ ተለቅ ያለ ሲሆን ስንጉን በደንብ ይዝላችኋል። ሶስተኛውንም በተመሳሳይ መንገድ ማዘጋጀት ነው። እንደምታዩት ሶስተኛውንም እያዘጋጀው ተርፎኛል። አንድ የምትጠቀሙት ለብዙ ይሆናችኋል። ተጨማሪ ስንግ ማዘጋጀት ከፈለጋችሁ መጨመር ነው። ካልሆነም ደግሞ ከምትመገቡት ምግብ ጋር ከጎን አድርጋችሁም መመገብ ትችላላችሁ። እንደምታዩት ይህን ያህል እኔ ተርፎኛል። እሱን ሌላ ቃሪያ እጨምርበታለሁ። እንደምትመለከቱት ስንጉን እንደዚህ ቆንጆ አድርገን አዘጋጅተናል። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ቪዲዮውን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለዛሬው የነበረኝ ቪዲዮ ይሄ ነው። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።